መርጌታው ጠንቋይ ነው። ምንድነው? መርጌታው ጠንቋይ ነው። ቄሱ ደግሞ ደብተራ ነው። ግዕዝ ደግሞ የኋላ ቀሮች ቋንቋ ነው። ኦርቶዶክሳዊነት ደግሞ ነውር ነው አይደል? እንደሱ ነው አይደል? አሁን ባለው አረዳድ አሁን ባለው ወይም ደግሞ ይሄ በከሸፈ አመለካከት የከሸፈ አመለካከት የተበላሸማነት ባላቸው ሰዎች አንድ ሰው መርጌታ ነው ሲባል ምን ይሉናል? ጠንቋይ ነው ይሉናል። ደግሞ ካህን ነው ቄስ ነው ሲባል ደብተራ ነው ይሉናል። ግዕዝ ደግሞ ሲነሳ ግዕዝ የኋላ ቀሮች የነ እገሌ የሰሜናውያን ምንድነው ይላሉ? ቋንቋ ነው ይሉናል። በእርግጥ መርጌታ ጠንቋይ ነው ነው ወይ? ግዕዝ ደግሞ የኋላ ቀሮች ቋንቋ ነው? ኦርቶዶክሳዊነት ደግሞ አንገት የሚያስደፋ ነው አይደለም። ግን ምን ሰሩብን? አንድ ሰው መርጌታ ልሁን ሲል ወይም የምርግትናውን ትምህርት ሲማር ለዛ የሚያበቃውን የአብነት ትምህርት ሲማር ይሄ ጠንቋይ ሊሆን ነው ይላል። ወይ ደግሞ ያሉትን በዚህ ዘርፍ የሚያገለግሉትን ምን ይላቸዋል? ጠንቋዮች ይሏቸዋል አይደል? ጠንቋይ ይሉታል ማለት ነው። እንግዲህ እነሱ መርጌታውን ጠንቋይ የሚሉት ምን ያስተማረንን ነው? እኛን አአትብ ገጽ ብሎ ያስተማረንን አይደል? ከዚያ ምን ነው የምንለው? በማንስ ነው የምናማትበው አይደል? ገጽን ወይ ደግሞ ማንነቴን ሰውነቴን ምን ላለው አማትባለሁ። ከዚያስ በማን ስም? በስመ አብ ወወልድ ወመንፈስ ቅዱስ። በአብ በወልድ ወመንፈስ ቅዱስ ስም ገጽን ወይም መላ አካላቴን መላ ሰውነቴን እቀድሳለሁ፣ እባርካለሁ። በቀደመው ዘመን የነበሩ አባቶች ወይም ሐዋርያነ አበው አንድ ክርስቲያን ወደ ቤትም ሲገባ በስመ አብ ወወልድ ወመንፈስ ቅዱስ ብሎ፣ ምግብ ሲበላ በስመ አብ ወወልድ ወመንፈስ ቅዱስ ብሎ፣ ሲተኛ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በእያንዳንዱ ነገር ላይ ባርኮ ወይም በስመ ሥላሴን ጠርቶ ሊሆን ይገባል እንዳሉ ስመ ሥላሴን እንድንጠራ የአምላካችንን ስም እንድንጠራ ያደረጉንን ይሏቸዋል ጠንቋይ ይሏቸዋል ማለት ነው። እነሱ ጠንቋይ ያሉ የሚጠሩት መርጌታ ውዳሴ ማርያም ያስተማረን ውዳሴ ማርያም ያስቆጠረን ነው። ውዳሴ ማርያም ደግሞ የደረሰው ማን ነው? ቅዱስ ኤፍሬም ሶሪያዊው ነው። ከአባቶቻችን መካከል አንዱ ማለት ነው። እነሱ እንደዛ ያሉ የሚጠሯቸው ድጓ የሚያስተምሩትን ነው። ድጓ ደግሞ የማን ነው? የታላቁ የኢትዮጵያ ቤተክርስቲያን ብርሃን የሆነው የቅዱስ ያሬድ ነው። የቅዱስ ያሬድን ትምህርት ዕውቀት ያስጨበጡንን ምን ይሏቸዋል? በዚህ ቃል ይናገሯቸዋል፣ ደግሞ በዚህ ስድብ ይናገሯቸዋል። ቅዳሴ ደግሞ የሚያስተምሩ ናቸው። የቅዳሴ መምህራንን እንደሱ ይሏቸዋል። ቅዳሴ ማንን የምናመልክበት ነው? በማን ፊት የምንቆምበት ነው? እንግዲህ ቅዳሴ ከእግዚአብሔር ጋር ፍጹም ህብረት የምናደርግበትና የአገልግሎታችን ዋናው ማዕከል ምንድነው? ቅዳሴ ነው። በቅዳሴ የሚከብረው ማን ነው? በቅዳሴ ላይ የምናመልከው ማን ነው? ስለዚህ አምላካችን እግዚአብሔርን የምናመልክበትን እንዲያውም እንግዲህ ቅዳሴ ማለት ሊቱርጊያ ይለዋል ወይ ደግሞ ሊተርጂ ማለት ነው። the service of the people or the worship of the people የህዝብ አምልኮ የህዝብ አገልግሎት ማለት ነው። ይሄን ቅዳሴ የሚያስተምሩ መርጌቶች ቅዳሴ የተማረ ዲያቆን ከሌለ፣ ቅዳሴ የተማረ ካህን ከሌለ ቅዳሴ መቀደስ ይቻላል? ቅዳሴ ደግሞ ካልተቀደሰ ስጋው ደሙን መቀበል ይቻላል? ስጋው ደሙን ካልተቀበልን የዘላለም ህይወት አለ? የለም። ስለዚህ ምን እያደረጉን ነው? መርጌታውን ጠንቋይ ነው ሲሉን ምን እያሉን ነው? ስርዓተ ቅዳሴው ይቅር ወይም የቅዳሴ ትምህርት ምን ይበል? ይቅር። የቅዳሴ ትምህርት ይቅር ሲሉ ምን እያሉ ነው? ዲያቆን አይኑር። ቀጥሎሳ ቄስ ምን አይበል? አይኑር። መነኩሴ አይኑር። ሊቀ ጳጳስ አይኑር። ቀጥሎሳ እነዚህ አገልጋዮች ደግሞ ከሌሉ በመጽሐፍ ቅዱስ ትምህርት በአባቶቻችን ምስክርነት ካህናት የሌሏት ቤተክርስቲያን አይደለችም። ከዚያሳ ስጋው ደግሞ የለም ማለት ነው። ስጋው ደግሞ ካልተፈተተ ወይም ስጋው ደግሞ ካልተዘጋጀ የቅዳሴ አገልግሎት ከሌለ ስጋው ደግሞ የለም። ስጋው ደሙን እንዳንቀበልና የዘላለም ህይወት እንዳናገኝ በእነዚህ ሰዎች በኩል ሰይጣን እንዲህ ያለውን አስተምሮ ወይ ደግሞ እንዲህ ያለውን የተሳሳተ ሐሳብ ያስገባል።